ሰላም ጤና ይስጥልኝ የሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትላንትና ሲጠበቅ የነበረው የአፍሪካ ዋንጫ ጥሎ ማለፍ ጨዋታ ተደርጓል። ማሊና ሴኔጋልን ወደ ሩብ ፍጻሜው ሲያሳልፍ ሱዳንና ቱኒዚያን ወደ ሀገራቸው እንዲመለሱ አስገድደ ውጤት ተመዝግቧል። በእንግሊዝ ፕሪሚየር ሊግ ወልቨርሃምፕተን ወንደረርስ የመጀመሪያው የ25-26 ውጤት ያዘበትን ጨዋታ ዌስት ሃምን አሸንፎ ተመልሷል። ብራይተን ከበርንሌ ጋር ያደረገውን ጨዋታ ብራይተንም አሸንፏል። ማንቸስተር ሲቲ ላይ ጫና እያሳደረ ያለው አርሰናል ትላንትና ድል ቀንቶታል። ስለዚህም ጨዋታ የምንነግራችሁ ነገር ይኖረናል። በስፔን ላ ሊጋ ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። ዛሬ የሚጫወተው ማንቸስተር ዩናይትድ የወርሃ ታህሳስ ምርጥ ተጫዋቹን ይፋ አድርጓል። ስለዚህም የምነግራችሁ ነገር አለ። የዛሬ ተጠባቂ ጨዋታ በተለይ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን ከቼልሲ የሚያገናኘው ጨዋታ በጉጉት ይጠበቃል። ሌሎች መርሃ ግብሮችም አሉ። ስለዚህም የምንነግራችሁ ነገር ይኖረናል። የዝውውር ጭምጭምታም አለን። ስለዚህም የምንነግራችሁ ነገር ይሆናል። ስለዚህ እስከ መጨረሻው ድረስ አብራችሁን ሆኖ ቻናላችንን ሰብስክራይብ፣ ቪዲዮዎችንን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም በአፍሪካ ዋንጫ ጥሎ ማለፍ ሴኔጋል ከሱዳን ጋር ያደረገችውን ጨዋታ 3-1 በሆነ ውጤት በማሸነፍ ሩብ ፍጻሜውን ተቀላቅላለች። የሴኔጋልን የማሸነፊያ ግቦች ፓፔ ጉዬ 2 ጎሎችን ሲያስቆጥር ኢብራሂም ማባዬ 1 ጎል አስቆጥሮ 3-1 ማሸነፍ ችለዋል። የሱዳን ብሔራዊ ቡድን በአብደላሂ ግብ ጨዋታውን መምራት ብትጀምርም የኋላ 3 ጎል ተቆጥሮባት ከጨዋታ ውጪ መሆን ችላለች። ምሽት ላይ የተደረገው የማሊና የቱኒዚያ ጨዋታ በጣም እልህ አስጨራሽ ፍልሚያ የታየበት ሲሆን በመጨረሻ ማሊን ወደ ሩብ ፍጻሜው ሲያሳልፍ ቱኒዚያን ወደ ሀገሯ እንድትመለስ አድርጓል። በአፍሪካ ዋንጫ ጥሎ ማለፍ ማሊ ከቱኒዚያ ጋር ያደረገችውን ጨዋታ በመለያ ምት 3-2 በማሸነፍ ሩብ ፍጻሜውን ተቀላቅላለች። ሁለቱ ብሔራዊ ቡድኖች በመደበኛ የጨዋታ ክፍለ ጊዜ 1-1 በሆነ ውጤት ተለያይተዋል። የማሊ ብሔራዊ ቡድን በጨዋታው በመጀመሪያ አጋማሽ ዋዮ ኩሉባሊን በቀይ ካርድ አጥቶ ነበር። ይሁን እንጂ በጎዶሎ ተጫዋች የተፋለመው ማሊ ሩብ ፍጻሜውን በመቀላቀል ቀጣይ ሳምንት አርብ ከሴኔጋል ጋር የሚያደርገው ጨዋታ ይጠበቃል። በእንግሊዝ ፕሪሚየር ሊግ ወልቨርሃምፕተን ወንደረርስ የመጀመሪያ ድሉን አስመዝግቧል። ዌስትሃም ዩናይትድን የገጠመው ወልቨርሃምፕተን 3-0 በሆነ ውጤት ማሸነፍ ችለዋል። ይህም በአዲሱ ዓመት የመጀመሪያ ድላቸው ሆኖ ተመዝግበዋል። ብራይተን 2-0 ሲያሸንፍ አርሰናል 3-2 በርንማውዝን በማሸነፍ መሪነቱን አጠናክሯል። የመድፈኞቹን የማሸነፊያ ግቦች ዴክላን ራይስ 2 ጎሎችን ሲያስቆጥር ገብርኤል ማጋሌሽ ሌላኛውን ጎል አስቆጥሯል። በርንማውዞች ከሽንፈት ያልታደጉ 2 ግቦች ኢቫን ኔልሰን እና ክሩፒ ከመረብ ማሳረፍ ችለዋል። አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉን በ6 ነጥብ ልዩነት መምራት ጀምሯል። በርንማውዝ ያለፉትን 11 የፕሪሚየር ሊግ ጨዋታ ማሸነፍ አልቻለም። መድፈኞቹ 5ኛ ተከታታይ የፕሪሚየር ሊግ ድላቸውን አሳክተዋል። የሊግ ደረጃቸውንም በ48 ነጥብ 1ኛ ደረጃ ላይ ሆነው ጀምረዋል። በቀጣይ መርሃ ግብር ሊቨርፑልን ከአርሰናል የሚያገናኘው የሐሙስ ጨዋታ በጉጉት ይጠበቃል። በአርሰናል ሽንፈት የገጠመው አስቶን ቪላም ወደ ድል ተመልሷል። ኖቲንጋም ፎረስትን የገጠመው አስቶን ቪላ 3-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ጆን ማጊን 2 ግቦችን ሲያስቆጥር ይሄ በአርሰናሉ ለገጠመን ሽንፈት ምላሽ የሰጠንበት ውጤት ነው ሲል ከጨዋታው በኋላ ተናግሯል። ይህ ውጤት ምናልባት ለተከታታይ 11 ጨዋታ እንድናሸንፍ ጅማሮ ሊሆን ይችላል። በአርሰናል የደረሰብንን ሽንፈት ምላሽ መስጠት አስበን ነበር ያለው ጆን ማጊን በጨዋታው የጨዋታው ኮከብ ተብሎ መመረጥ ችሏል። አስቶን ቪላዎች ማሸነፋቸውን ተከትሎ በ42 ነጥብ 2ኛ ደረጃን ከማንቸስተር ሲቲ ተረክበዋል። ኖቲንጋም ፎረስት በውድድር ዘመኑ 12ኛ የሊግ ሽንፈት ሆኖ ተመዝግበዋል። በሩበን አሞሪም የሚመራው ማንቸስተር ዩናይትድ የወርሃ ታህሳስ የወሩ ምርጥ ተጫዋቹን ይፋ አድርጓል።
በዚህም መሰረት የእንግሊዛዊ የኋላ መስመር ተሰላፊ አይደን ሄቨን የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። በ2025 በርካታ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ መመረጥ የቻለው ብሩኖ ፈርናንዴስ ሲሆን እሱም 5 ጊዜ በመመረጥ ቀዳሚ መሆን ችሏል። በዘንድሮ ውድድር ዓመት ብሪያን ምቤሞ 2 ጊዜ የወሩ ምርጥ ተጫዋች ተብሎ ሲሸለም ብሩኖ ፈርናንዴስ፣ ማቲያስ ደሊትና አይደን ሄቨን የወሩ ምርጥ ሽልማትን በተከታታይ ማሸነፍ የቻሉ ተጫዋቾች ናቸው። ማንቸስተር ዩናይትድ ዛሬ ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። ምናልባት የሚያሸንፍና ቼልሲ የሚሸነፍለት ከሆነ ደረጃውን የሚያሻሽልበት ውጤት ሆኖ እንደሚመዘገብ ይጠበቃል። በሌላ በኩል ወደ ስፔን ላሊጋ ስናመራ ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። የካታላኑ ክለብ ባርሴሎና ከስፓኞል ጋር እያደረገውን የላሊጋ መርሃ ግብር 2-0 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ዳኒ ኦልሞና ሮበርት ሌቫንዶስኪ ከመረብ ማሳረፍ ችለዋል። ባርሴሎና ውጤቱን 49 በማድረስ የሊጉ መሪነቱን አጠናክሯል። በቀጣይ ሮብ ባርሴሎና ከአትሌቲክ ቢልባኦ በሱፐር ካፕ ሲገናኙ እሁድ ሌቫንቴ ከስፓኞል የሚያደርጉት መርሃ ግብር ይጠበቃል። ወደ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ስናልፍ ቀን 9 ሰዓት ተኩል ላይ ሊድስ ዩናይትድን የሚያስተናግደው ማንቸስተር ዩናይትድ የሚያደርገው ጨዋታ ይጠበቃል። ምሽት 12 ሰዓት ላይ ብዙ ጨዋታዎች ሲደረጉ ኤቨርተን ከብሬንትፎርድ፣ ፉላም ከሊቨርፑል፣ ኒውካስል ከክሪስታል ፓላስ፣ ቶትናም ከሰንደርላንድ የሚያደርጉት ጨዋታ በተመሳሳይ 12 ሰዓት ላይ ይጠበቃል። የሳምንቱ ምርጥና ትልቅ ጨዋታ ማንቸስተር ሲቲን ከቼልሲ ጋር የሚያገናኘው ጨዋታ ምሽት 2 ሰዓት ተኩል ላይ ሲል በጉጉት ይጠበቃል። በሳምንቱ መጨረሻ ሳይጠበቅ አሰልጣኝ ኢንዞ ማሬስካን እያሰናበተ ቼልሲ ዛሬ ከማንቸስተር ሲቲ ከባድ ፈተና ይገጥመዋል ተብሎ ይጠበቃል። በምክትል አሰልጣኙ እየተመራ ቼልሲ በማንቸስተር ሲቲ ላይ የሚያደርገው ትንቅንቅም በጉጉት ይጠበቃል። ከጨዋታው በፊት አስተያየቱን የሰጠው ፔፕ ጋርዲዮላ ቼልሲዎች በጣም ውድና ምርጥ አሰልጣኝን አጥተዋል፣ ነገር ግን ይሄ እነሱ ውሳኔ ነው ሲል አስተያየቱን መስጠቱ ይታወሳል። ዛሬ የሚያደርጉት ጨዋታም በጉጉት ይጠበቃል። ትላንት አርሰናል ድል ማድረጉን ተከትሎ ብዙ አስተያየቶች እየተሰጡ ይገኛሉ። የቀድሞ ተጫዋች ፖል ሜርሰን አርሰናል ያስመዝገበው ድል ዛሬ ለሚጫወተው ማንቸስተር ሲቲ ከባድ ጫና እንደሚያሳድር ተናገረም። አርሰናል ያስመዘገበው ድል ማንቸስተር ሲቲ ላይ ትልቅ ጫና ያደርሳል የሚለው ፖል ሜርሰን አክሎም አርሰናል ዛሬ ጥሩ አልተጫወተም፣ ነገር ግን 3 ጎሎችን አስቆጥሯል፣ ይሄ ስለ ቡድኑ የሆነ ነገር ይናገራል ሲል አስተያየቱን ሰጥቷል። በጨዋታው 2 ግቦችን ያስቆጠረው ዴክላን ራይስ ዛሬ ባናሸንፍ የአስቶን ቪላ ድል ትርጉም ያጣ ነበር ሲል ከጨዋታው በኋላ አስተያየቱን ሰጥቷል። የመድፈኞቹን 2 ግቦች ያስቆጠረው ዴክላን ራይስ ቡድኑን በመርዳቱ የተለየ ስሜት እንደተሰማው ሲናገር ለመጀመሪያ ጊዜ በፕሪሚየር ሊግ ጨዋታ 2 ግቦችን ማስቆጠር ችሏል። በወሳኝ ድል 2 ጎሎችን ማግባት የተለየ ስሜት አለው ሲል ከጨዋታው በኋላም ክስተቱን ገልጾታል። ጨዋታ ስታሸንፍና ቡድኑን መርዳት ስትችል ያለው ስሜት እየተለየ ነው የሚለው ዴክላን ራይስ እዚህ መጥተን ባናሸንፍ ኖሮ የአስቶን ቪላ ጨዋታ ድል ትርጉም አልባ ይሆን ነበር ሲል አስተያየቱን ሰጥቷል። ፉክክሩ ያነሳው ኖኒ ማዱኬ አሁን እኛ የሊጉ መሪዎች ነን፣ ሁሉም እኛን ለመያዝ እየጣረ ነው ሲል ገልጿል። እያደረግን የምንገኘው ነገር ማድረግ መቀጠል አለብን ሲል ያሳሰበው ተጫዋቹ ጨዋታዎችን ማሸነፍ አለብን፣ ያንን ለማድረግ እየሞከረን ነው ሲል አስተያየቱን ሰጥቷል። ወደ የዝውውር ጭምጭምታዎች ስናልፍ በማንቸስተር ዩናይትድ ሲፈለግ የነበረው ካርሎስ ባሌባ ወደ ማንቸስተር እንደማይሄድ የብራይተኑ ኃላፊ እየተናገሩ ይገኛሉ። ማንቸስተር ዩናይትድ ባለፈው ክረምት በጥብቅ ሲፈልገው የነበረው ካርሎስ ባሌባ ወዴትም የመሄድ ፍንጭ እንደሌለ ተናገረም።
የብራይተኑ ኃላፊ ፖል ባርባር ክለባቸው ካርሎስ ባሌማን የመሸጥ ፍላጎት እንደሌላቸው ገልጸዋል። ተጫዋቹ ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ የተጠየቁት ኃላፊው ከዩናይትድ ጋር ግንኙነት እያደረግን አይደለም ሲል ተናገረ። አክሎም በዚህ የዝውውር መስኮት ወይም ወደፊት ባሌማን የመሸጥ ሀሳብን ፍላጎትም የለንም፣ ነገር ግን ባለተሰጥኦ እንደሆነና ወደፊት አማራጮች እንደሚኖሩት እናውቃለን ሲል አሰልጣኙ አስተያየቱን ሰጥቷል። በጥር ዝውውር መስኮት ቀዳሚ የዝውውር ኢላማ ይሆናል እንዲሁም ዝውውሩ ይፈጸማል ተብሎ የሚጠበቀው የበርንማውዙ አንቷን ሴሜኞ ጉዳይ ነው። አንቷን ሴሜኞ ከሳምንት በፊት ወደ ማንቸስተር ሲቲ እንደሚያመራ ፍንጭ መስጠቱና ማንቸስተር ሲቲን በጉጉት እንደሚፈልገው ይታወቃል። 65 ሚሊዮን ፓውንድ መሆኑ ተከትሎ ማንቸስተር ሲቲ ይህንን ዝውውር በፍጥነት ይጨርሳል ተብሎ ይጠበቃል። ማንቸስተር ሲቲ አንቷን ሴሜኞን በፍጥነት ወደ ክለቡ ይቀላቅላል ተብሎ ይጠበቃል። ምናልባትም የትላንቱ ጨዋታ የመጨረሻው የበርንማውዝ ጨዋታም ሊሆን እንደሚችል ፍንጭ እየተሰጠ ይገኛል። የመርሲሳይዱ ክለብ ሊቨርፑል ወጣት ባለተሰጥኦ ተጫዋች ለማስፈረም በንግግር ላይ እንደሚገኝ እየተገለጸ ይገኛል። ሊቨርፑል አውስትሪያዊውን ወጣት ተከላካይ ኢፌን ዱኩዌ ከኦስትሪያ ቬና ለማስፈረም እየሰሩ መሆኑ እየተገለጸ ይገኛል። የ17 ዓመቱ ታዳጊ ከ17 ዓመት በታች ዓለም ዋንጫ ውድድር ፍጻሜ በደረሰው የኦስትሪያ ወጣት ብሔራዊ ቡድን አካል መሆኑ ይታወቃል። ተጫዋቹ ለሊቨርፑል ከፈረመ በሚቀጥለው ክረምት 18 ዓመት ሲሞላው በቅድመ ውድድር ወቅት ቡድኑን ይቀላቀላል ተብሎ ይጠበቃል። ተከላካዩ በቅድሚያ ከ21 ዓመት በታች ቡድኑን የሚቀላቀል ሲሆን ክለቡ ወደ ዋናው ቡድን ማደግ ይችላል የሚል እምነት እንዳለው ዘግቧል። መረጃው የተገኘው ከዘ አትሌቲክ ነው። ክሪስታል ፓላስ ዌልሲያዊን ተጫዋች ብሬናን ጆንሰንን ከቶትናም ማስፈረማቸውን ይፋ አድርገዋል። ክለቡ 35 ሚሊዮን ፓውንድ የዝውውር ሂሳብ በማውጣት ተጫዋቹን በ4 ዓመት ኮንትራት ማስፈረሙን ይፋ አድርጓል። የዝውውር ሂሳቡ በቶትናም ታሪክ አራተኛው ውድ ሽያጭ ሆኖ መመዝገብ ችሏል። በሌላ በኩል ብሬናን ጆንሰን በክሪስታል ፓላስ ታሪክ ውድ ግዢ በመሆን ክለቡን መቀላቀል ችሏል። በመጨረሻ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ፕሪሚየር ሊግ ፉክክር በጣም ጠንካራ መሆኑን ከዛሬ ጨዋታ በፊት ገልጸዋል። ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ሲሉ የገለጹት ሩበን አሞሪም በየሳምንቱ በርካታ አቻ ውጤቶች መመዝገባቸው አረጋጋጭ ነው ሲሉ ተናግረዋል። የፕሪሚየር ሊጉን ፉክክር ሁልጊዜም ከባድ ነው ሲሉ ሩበን አሞሪም ተናግረዋል። ማንቸስተር ዩናይትድን ለመልቀቅ ጥያቄ ያቀረበ ተጫዋች ስለመኖሩ የተጠየቁት አሰልጣኙ የለም ያ ይፈጠራል ብዬ አልጠብቅም ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። ወደ ቻናላችን ተከታታዮች ለዕለቱ ያዝናቸው አጫጭር ዜናዎች ይህን ይመስላል። ማንቸስተር ሲቲ ከቼልሲ ማን ያሸንፋል? ግምታችሁን በኮመንት ሴክሽን አጋሩን። ለሚደግፉት ክለብ ሁሉ መልካም ዕድል እየተመኘው ተሰናበትኳችሁ። መልካም ቀን